ሰላም ቤተሰቦቻችን እንዴት ናችሁ? በየላችሁበት ሰላማችሁ ብዝት ይበል። ዛሬም እንዴት ተለመደው በአዲስ ሀሳብ መጥተናል። እንግዲህ ዛሬ ጉዳያችን የሚሆኑ ሩታና አብርሽ እንዴት ተጣሉ መረጃ ሰጠቻችሁ ነበር። እንግዲህ ዋናው ጸባቸው የሩታና የአብርሽ ከነፂ ጋር እንግዲህ የሚያወራው ወሬ ነው ሊያጣላቸው የቻለው። ተያይዘው ጠፍቷል። እንግዲህ ሩታም እጅግ በጣም አዝናለች። የእሱ ጓደኞቹም ቢኒም አቤላም ሊያባብሏት ሞክረዋል፣ ሊያስረዷት ሞክረዋል። እንደው ለሴት እንዳለ እውነት ከሷ ጋር ነው ሄደ የሚለውን ለማጣራት ሞክሩ። እሷ ጭራሽ አልሰማም ብላለች። በቃ ሄዷል። የምናወራው ሌላ የሚተገብረው ሌላ ጋር ወሬና ተግባር እየተገናኘ አይደለም። እናወራለን፣ በቃ እንስማማለን፣ ግን በቃ ተግባሩ ሌላ ነው። ስለዚህ በቅቶኛል፣ አሮኛል። ከዚህ በኋላ የምንገናኘው ሰው ብቻ ነው። ቤቱንም ጠብቁ ብላ ቁልፉን ማስረከባ በመኪናዋ ላጥ ብላለች። እሱም ተይዞ ቀደም ብሎ ከልጅቷ ጋር ያው እንግዲህ ወደሆነ ቦታ እንሂድ ብለው ነበር። እውነታውን ተናገር እያለች ስታስጨንቁ ነበር። እሱ ደግሞ ይሁን እውነታ ነው፣ ምንም እውነታ ነገር የለም ማለት ትዳር ነኝ አርፈሽ ተቀመጭ ብሏት ነበር። ተገናኝተው ነበር። በእርግጥ ነፂና ሩታ የጀመርሽው ድራማ እዚህ ላይ ሊያቆም ይገባል፣ እኛ እውነተኛ ፍቅረኛሞች ነን ብላት ነበር። ነው የእሷ ምላሽ እውነታውን አብርሽ ያውቀዋል። ለምን እሱ እውነታውን አይነግርሽም? ከዚህ በኋላ ጋር ልታርሽ ይገባል። ከፍሎሽ እንደዚህ አይነት ነገር የሚሰሩ ነው የነፃነት መልስ። እሷ ደግሞ ሩታ በፍጹም እውነተኛ ትዳሮችን ባለትዳሮችን ሀገር ያወቀው ፀሐይ የሞቀው ትዳራችን ነው የምትለው። እሱም ከነፂ ጋር ጠፍቷል። እሷም በጣም ተረብሻለች፣ በጣም አዝናለች። በቃ በፊት ዳኒ ሲበጣብጣቸው ኖሮ አሁን ደግሞ ከነፂ መጣ እያመሰችው ነው። የነበረውን ነገር እዩት ቤተሰብ። ነግረን ነበረ። እሷ ምን ማለት እንድትሄድ ነግሬያት ነበር እና በማያስፈልግ ሁኔታ እኔም ማለት ቤተሰብ ጋር ከመሄድ የቀረሁት እሷም ትሄዳለች ተብሎ እንዲሁም ደግሞ ከእሱም ጋር ተነጋግረን ስለነበረ ነው እንጂ ልሄድ አስቤ ከአቤልም ጋር ተነጋግረን ለእሱም ነግሬው አይሆንም ስላለኝ ነው እኔ እዚህ የቀረሁት። እና በነገሮች በሀሳቦች እንነጋገር እንስማማና፣ ነገር ግን እሱ የሚተገብረው ሌላ ነው፣ የሚያወራው ሌላ ነው። በቃ የተገላቢጦሽ እኔ እንጃ። በዚህ ጋር ስታዩት ሌላ፣ በዚህ ጋር ስታዩት ሌላ ሁለት አይነት መልክ ነው ያለው ለኔ በዚህ ሰዓት የሚያሳየኝ ባህሪውና ከዛ አንፃር ውስጤ ትንሽ እርብሽ ስላለ በቃ ከዚህ ነገር ነፃ መሆን እፈልጋለሁ። እኔ ከዚህ በላይ የምር ይሰለቻል እንዴ! ከምሬ ነው አቃተኝ። ምንም ነገር መናገር አልፈለኩም ነበር። ቪዲዮ ምንም ላይ መውጣት አልፈለኩም። ምንም መስራት አልፈለኩም ነበር። በቃ እሱ ዝም ብሎ አይደል ሄደው፣ እኔም ዝም ብዬ ሄጄ በቃ ፋሚሊ ጋር እንደፈለኩኝ እረፍቴን አድርጌ ምናምን እንደዛ ነበር ለመምጣት ሀሳቤ። ግን እንደዛ አልተሳካም፣ እንደዛ ሊሆን አልቻለም እና አቤል አስቆመውኛል። ማለት እነሱም ማግኘቴ ነው መሰለኝ አሁንም ስህተት መስሎ እየታየኝ ያለው። ልክ እሱ ነገሮችን ሰውን አሳምኖ ወይም ደግሞ አውርቶ ከዛ በኋላ በራሱ መንገድ ሀሳቡን እንደሚቀይረው ሁሉ እኔም ብድግ ብዬ ተነስቼ በቃ እንደዚህ አድርጌያለሁ ብዬ ባሳይ ይሻለኛል ብዬ አስባለሁኝና ተነጋግሮ ውሳኔ ከወሰነ በኋላ በማግስቱ የሚያደርገው ነገር ሌላ ነው፣ የሚያወራው ሌላ ነው፣ ተግባሩ ሌላ ነው። ለምን እኔስ እንደሱ መሆን አቃተኛ? አንዳንዴ ይሄ ነገር በጣም ያናድደኛል። ከዚህ አንጻር ነው ስሜታዊ የሆንኩትና ይቅርታ በጣም እኔ በእንደዚህ አይነት ስሜት ከእናንተም ጋር መገናኘት አልፈለኩም ነበር። በጣም ይቅርታ።
ከሰዓት ትሄጃለሽ። እሺ እኔ ከአንቺ ጋር ስለሆንኩ ነው አሁን እቤት ገብተሽ ከሰዓት ትሄጃለሽ። ከሰዓት ትሄጃለሽ። ተከራከሪው። ቆይ ቢኒ መፍቻውን ያዙት፣ አትክፈቱት። ሻንጣዬን ብቻ ስጡኝና በቃ ልሂድና ከሰዓት ትሄጃለሽ። መፍቻውን ይዤው መሄድ ነበረ። ከሰዓት ትሄጃለሽ። እኔ አንቺን እንደማልደግፍ እያደረግሽ እኮ አይደለም። በቃ አሁን ነው መሄድ ያለብኝ፣ ይመሽብኛል። ከሰዓት ትሄጃለሽ። ትንሽ ቆይ 30 ደቂቃ። አንቺ እርግጠኛ ነሽ ከነፃነት ጋር እንደሄደ? አቤል ሳይነግረኝ ነው ሄደው። እሷን እንድትሄድ አስጠንቅቀሽ ነበር። አሁን ከነፃነት ጋር እንደሄደ በምን እርግጠኛ ሆንሽ? እሱን እናጣራና ከሰዓት መሄድም ካለብሽ ትሄጃለሽ። ግን ተረጋግጠሽ ስለዚህ እሷም ይሄኔ ትሄዳለች። እኔ አንቺ ብቻ እሱ ግን ቡታጅራ ሄዷል። ስደውለት እንደዛ ነው ብሎ የነገረኝ። ለምን ሳይነግረኝ ይሄዳል? ነገሮችን አብረን እንፈታ አይደል እንዴ የምንነጋገረው? ሁሉ ጊዜ እያየህ ነው ሀሳቡን ሲቀይር እያየህ ነው። አንተ ፊት የሚያወራው ነገር ሌላ ነው። ሲጀመር ቡታጅራ ማቤልን ያላየሁትም አብርሽም ቢኒ ይኸውልህ ሄዷል። አንተ ላታየው ትችላለህ። ያየው ሰውም እንዳለ አውቃለሁ፣ ነግሮኛል። ሲቀጥል ደግሞ እሱም በራሱ አፍ የተናገረው የመሰከረው ነገር ነው። ስለዚህ እሱ ራሱ እያመነ እኛ እንደዚህ አልሄድም ብዬ መከራከር አልፈልግም። ሄዷል፣ በቃ ነግሮኛል። ቡታጅራ ሄጃለሁ ብሎኛል። ምክንያቱም እኔ ሳላቅ ነው የሚሄደው እየተነሳ አንዳንድ ጊዜ ማለት እየተነጋገርን ነገሮችን እያወራንበት ከዛ በዚህ መንገድ እናደርጋለን ተባብለን፣ እሱ ግን ሀሳቡ ሌላ ነው። የሚያወራው ሌላ፣ የሚሰራው ሌላ፣ የሚናገረው ሌላ፣ ተግባሩ ሌላ። እኔ ለምን እንደዚህ ያደርጋል እንዴ? ይመራል እኮ ቢኒ፣ ይሰለቻል እኮ ቢሆንም ተረድተንሻል እኮ ሩታ። ምን ብለሽ ትገቢያለሽ ቤት? ሩታ ማሰብ ያለብሽ እኮ ነው። ቢያንስ ያለው አቤል ከጎንሽ አለ እኮ። ቢያንስ እየተረዳሽ ነው ያለውን ነገር ተረጋግተሽ አስበሽ ይሻላል። ከዚህ ሲቹዌሽን መውጣት ፈልጋለሁ። ከዚህ ስሜት ውስጥ መውጣት ፈልጋለሁ። አይኖ አቤል ከኔ ጋር ነህ፣ ኤቭሪዴይ ትመጣለህ፣ ታረጋጋኛለህ ምናምን። ግን ቤት ውስጥ የሚፈጠሩት ነገሮች ደግሞ ይደብራሉ። ከናካቴው ለምን አርቅም? ለምን ሰላሜን አላገኘም? ትርቂያለሽ ብዬሻለሁ። በቀደም ልውሰድሽ ብዬሻለሁ እኮ ሰዓት የለኝም ማለት። ግን ደግሞ ማለት ነው ከነፃነት ጋር እንደሄደና እንዳልሄደ እናረጋግጥና እቤትሽ ድረስ አደርስሻለሁ። ቤተሰብ ግን እስከ ከሰዓት ድረስ አቤል እሱንም ቢሆን ማለት ነው ከማንም ጋር ሄደ ግን ጀስት በቃ ማወቅ አለብኝ። እኔ ለምን እደበቃለሁ? ኤቭሪ ዴይ በየጊዜው የሆነ ነገር ሲያደርግ ለምን ይደብቀኛል? ተስማምተን ያወራነው ነገር ሌላ ይሆናል፣ የሚተገብረው ነገር ሌላ ይሆናል። ለምን ግን ምንም ያላወቅነው ነገር እንዳለ እየተሰማኝ ነው ሩታ። ማለት አብርሽ በዚህ ልክ እንደዚህ ተቀይሮ አይተሽ ታውቂያለሽ? ማለት የሆነ ያላወቅነው ነገር እንደፈለገ ይቀየር። እኔም ነፃነትን እኔም ማስጠንቀቂያታለሁ። ትዳርን አትበጥብጪ፣ ሌላ ነገር ሳይፈጠርብሽ በሰላም ወደ ሀገርሽ ሂጂ ብያታለሁ። ይኸውልህ እንደዚህ እኮ እንድታደርግ መንገዶችን እየከፈተለት ያለው እሱና እሱ ብቻ ነው። በነገር ላይ ለምንድን ነው የሚለማመጣት? ምንም ቢፈጠር ምንም የሚጎልባት ነገር የለም። አይ ነው አይጎልባትም እኮ እናንተ ናችሁ መጠንቀቅ ያለባችሁ። ይኸውልህ ልንገርህ፣ እሷም አይጎልባት ከሆነ ከሱ ግን እያጎደለችበት እንደሆነ መቼም ይሄ ለማንም ግልጽ ነው እኮ። ያንን ነገር እንዲያውቅ ማድረግ ነው ያለብን። ህፃን ይረዳል አይደለም? አዋቂ አይደለም? በእኛ እድሜ ያለ ሰው ይህንን ነገር አይደለም ህፃናት ይረዳሉ። ገባ? እያጎደለችበት እንደሆነ እሷ ምንም ካልጎደለባት ከሱ እየጎደለ እንደሆነ ከገባው ለምን አይሸሻትም? ለምን አይርቃትም? ለምንድን ነው ሹሩሩ የምትባለው እንዴ? ነገሮችን አታውቅም ትባላለች፣ ግን በደንብ ነው የምታውቀው። ከዚህ በፊት ምን ተናግሬያለሁ፣ መድገም አይጠበቅብኝም። በደንብ ታውቃለች ሆን ብላ እያደረገች እንደሆነ። ከኔ ጋር ተግባብቶ ከኔ ጋር አውርቶ ሄዶ እባክሽ ከህይወቴ ውጪ፣ እባክሽ እንደዚህ አታርጊ፣ እባክሽ ቁርጡን ለምን አይነግራትም እንዴ? ቁጭ መናገር ለምን? አንዳንድ ጊዜ ቆፍጠን ማለት ማንን ገደለ? ሲቀጥል ደግሞ ወይስ የፈራው ነገር አለ ማለት ይወጣል ብሎ የፈራው ነገር አለ ወይ? ሌሎችንም ሰዎች ማለት ሚዲያ ላይ ወጥቶ የሚያወራው እናንተ ፊት የሚያወራው ከኤፋ ጋር የሚያወራው ከኔ ጋር የሚያወራው ነገር ሌላ። ቤተሰብ ቪዲዮን እንግዲህ ያያችሁት ይመስላል። እሷም ሻንጣዋን ሸክፋ ጉዞ ወደ ቡታጅራ ላጥ ብላ እሱም ቀደም ብሎ ሄዶ እንደሄደ ነግሯታል። ጓደኛው አቤራ ለጣራ ብሏት ነበር። እሱም በፍጹም ጊዜ አልሰጣቸውም። በቃ ነግሮኛል። የሚያውቀውም ሰው እዛ እንዳለ ጥቆማ ሰጥቶኛል። ስለዚህ በቃ ሄጄ አርፌ መውጣት ፈልጋለሁ፣ ቤተሰብ ጋር ቆይቼ መምጣት እፈልጋለሁ ብላለች። እስኪ በቀጣይ ምን ደረጃ ይደርሳሉ? ይታረቃሉ? በዚሁ
ተለያይተው ይቀራሉ የሚለውን የምናየው ሆኖ ብዙ መረጃ ያወጣበት ነው ልጁ። እንግዲህ እሱም አንድ ሚስትን አንድ ጎል አስተማምነው ብሎም ሊሆን ይችላል እያደረገ ያለው ሰው በጣም የሚያሳዝን ነው ያለው ሁኔታ። ይህን መሰረት ሲቀጣይ የሚደርስበት ሁኔታ ይዘን የምንመጣ ይሆናል። በያላችሁበት ሰላማችሁ ይብዛ። ላይክና ሰብስክራይብ እንዳይረሳ፣ ሼር ማድረጉት። በያላችሁበት ሰላማችሁ ይብዛ።